በመላው ለምትገኙ ውድ እግዚአብሔር ልጆች እየተከታተላችሁ የምትገኙት በማህበር ቅዱሳን ቴሌቪዥን እየተዘጋጀ ዘወትር በሰዓት ለእናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የጽና መርሃ ግብር ነው። አሁን ሁላችንም በጉጉት የምንጠብቀውና የምንወደው የመጨረሻው ዝግጅታችን ላይ ደርሰናል። እሱ ምንድነው? ጎበዞች ታሪክና ምክር ከኔታ ጣዕሙ ነው። ለዛሬ አባታችን ከ10ቱ ትእዛዛት ውስጥ ስለ 9ኛ ይነግሩናል። ተከታትለን እንመለስ። እሺ ልጆቻችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በኃይሉ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ኮነ። ሰላም እንኳን ለብርሃነ ትንሣኤው ደግሞ አሁንም በድጋሚ ለዳግም ትንሣኤ በሰላም በጤና ደረሳችሁ ጎበዞች። በጣም ጥሩ። እንግዲህ ሰላምታችን በዚህ ሰሞን 50 ቀን ሙሉ ከትንሣኤ ጀምሮ ይሄን አሁን ያለውን ሰላምታ እንደምንል ታውቃላችሁ አይደል? አቤት ያሉት ልጆች ይሄን ያውቃሉ። እንግዲህ በዚህ ሰላምታ ብንላቸው ለመመላለስ አንችልም እነሱ ቤታቸው ስለሆነ አይደል? ስለዚህ እንደለመድነው እንደምን ሰነበታችሁ በሏቸው። ወደዚህ ዙሩ። እንደምን ሰነበታችሁ? እሺ በጣም ጥሩ እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። እግዚአብሔር የተመሰገነ ይሁን። በጣም ጥሩ። ዛሬ እንግዲህ በዓል ነው አይደል? ለበዓል ቤታችሁ እንግዳ ይመጣል ይመጣል ይመጣል። በደምብ ታስተናግዳላችሁ? አዎ እንግዳ ተቀበሉ ተብሏል እኮ። እንግዳ በመቀበል እንደ አብርሃም ያሉ ሰዎች ያገኙት በረከት አለ አይደል? ከበረከትም በላይ የሆነ በረከት አግኝተዋል። እንግዳ በመቀበላቸው ማን መጣ ቤታቸው? ቅድስት ሥላሴ ፈጣሪ መጣላቸው። ስለዚህ አንዳንዶች ሳያውቁ አምላካቸውን እንግዳ አድርገው ተቀብለዋል ይላል መጽሐፋችን። ስለዚህ እንደ አብርሃም ያሉትን ለማስታወስ ነውና እንግዳ መቀበል በጣም ጥሩ ነው። ይሄን ሁሉ ያልኳችሁ ግን እኛም ዛሬ አገር አቋርጠው ባህር ተሻግረው የመጡ የኛው ወንድምና እህቶች ልጆቻችን አሉ። ስለዚህ እዚህ ቢቀላቀሉ ከኛ ጋር ቢማሩ ደስ አይላችሁ? በጣም ጥሩ። ስለዚህ ልጆች አሉ እንግዶች ተቀበሏቸዋላችሁ። እሺ ሁላችሁም እንኳን ደህና መጣችሁ በሉ ስትባሉ እንኳን ደህና መጣችሁ እሺ ትላላችሁ። በጣም ጥሩ። እሺ ይግቡ። እንዴት ናችሁ? ደጉ እግዚአብሔር ያሳድጋችሁ። እሺ እስቲ እናንተ በዚህ ጋር ነው ተቀመጣላችሁ። እሺ ደህና ናችሁ? በጣም ጥሩ። ስማችሁ ማን ነው እስቲ ንገሩኝ። ዮርዳኖስ ኤርሚያስ ይባላል አለች። አንተ? ውሂብ ኤርሚያስ። ውሂብና ዮርዳኖስ አይደል? ከየት ነው የመጣችሁት? ንገሯቸው። ከካናዳ ነው የመጡት። ካናዳ እዚች ጋልቻ እዚህ ወንዙን ተሻግራ ነች እንዴ? ኧረ አይደለችም። አይደለችም። ሩቅ ነች አይደል? እንደው ባንሄድባትም ምን እንላለን? ቢያንስ ትልቁን ውቅያኖስ ተሻግሮ እንደሚኬድ ታውቃላችሁና አገር አቋርጠው መተዋል አገራችን ብለው መተዋል። የኔታን ታቋቸዋላችሁ? ታቋቸዋላችሁ? ይመጣሉ አይደል? በቴሌቪዥን ይመጣሉ። ዛሬ ደግሞ በአካል አገኛችኋቸው አይደል? በጣም ጥሩ። እነዚህ ወንድምና እህቶቻችሁ ናቸው። እንኳን አደረሳችሁ በሏቸው። እንኳን አደረሳችሁ። እንኳን አብሮ አደረሰን። እሺ ከዛ ደግሞ እነሱ አገር አቋርጠው መጡ። ዛሬ እንግዳ ናቸው። ስለዚህ ምን ትሏቸዋላችሁ? እንኳን ደህና መጣችሁ። እናንተስ እንኳን ደህና ቆያችሁ ብሏቸዋል። አሁን መቀላቀል መቀመጥ ትችላላችሁ። እሺ ሂዱና ቁጭ በሉ እንማራለን። እሺ ውሂብ ወሃበ ሰጠን አይደል? ውሂብ ማለት ስጦታ። በጣም ጥሩ። እንግዲህ ያው እነሱም ወንድሞቻችን ልጆቻችን አገር አቋርጠው የመጡትም እናንተም ደግሞ እዚህ ያላችሁ ልጆቻችን ሁላችሁም ለቤተ ክርስቲያን ምንድናችሁ? ልጆች አይደለ? በጣም ጥሩ ልጆች ናችሁና አንድ ናችሁ። በቦታ ብትለያዩ ግን የአንድ እናት የአንድ አባት ልጆች ናችሁ። እናታችሁ ቅድስት ቤተ ክርስቲያን ድንግል ማርያም ነች። አባታችሁ ደግሞ ማን ነው? ቅዱስ እግዚአብሔር ነው። እግዚአብሔር ደግሞ በምድር እንዲያሳድጉ የበላይነት የሰጣቸው ወላጆች አሏችሁ ሁላችሁ አይደል? ነገር ግን ከሁሉ በላይ ሆነ ደግሞ አሳዳጊያችሁ ማን ነው?
እግዚአብሔር ነው። ስለዚህ እናንተም እኔም ሁላችንም ለእግዚአብሔር ምኖች ነን ማለት ነው ልጆች ነን። እንዳትረሱ እሺ። በጣም ጥሩ። እንግዲህ አሁን ዛሬ የምንቀጥለው በዓል ሰሞኑን እናሳልፈናል። ወደ መደበኛ ትምህርታችን እንመለሳለን እሺ። ስለዚህ እየተማርን የነበረው ስለምን ነበረ? ስለ 10ቱ ትእዛዛት። 10ቱ እንዳትሉ እሺ። 10 ብላችሁ ከጀመራችሁ ሩ ነው ማለት ያለባችሁ። 10ሩ ትእዛዞች አማርኛ ማለት ነው። በግዕዝ ከሆነስ 10ቱ ትእዛዛት። 10ቱ ትእዛዛት ናቸው። እሺ ስለዚህ ዛሬ ስንተኛ ክፍል ነው የምንማረው? 9። ስንት ይቀረናል? 9 እና 10። አዎ ጥሩ፣ በጣም ጥሩ። ውሂብና ዮርዳኖስ ትማራላችሁ? እዛው ናችሁ ትማራላችሁ? እሁድ በተለይ ትማራላችሁ። በጣም ጥሩ። እንግዲህ አይወላችሁ 10ቱ ትእዛዛት መጀመሪያ ስንጀምር ምን እንደሆኑ አይደል? በስንት እንደሚከፈሉ ተነጋግረናል አይደል? እሱን እንግዲህ ማስታወስ ያስፈልጋል፣ መነሻው እሱ ስለሆነ ማለት ነው። አሁን ግን ለክለሳ እንዲሆነን ትንሽ በመሃል ቆይተን ስለመጣን እስቲ 10ቱ ትእዛዛትን ስማቸው መጀመሪያ ትነግሩኛላችሁ፣ በተራ ማለት ነው። በተራቸው መሰረት አንደኛው እሺ፣ ከኔ በቀር ሌላ አምላክ አታምልክ። እሺ ድገሙ እስቲ እሷ ያለችው ከኔ በቀር ሌላ አምላክ አታምልክ። በጣም ጥሩ። ሁለተኛ እግዚአብሔር አምላክን ስም በከንቱ አትጥራ። ድገሙ። እግዚአብሔር አምላክን ስም በከንቱ አትጥራ። በጣም ጥሩ። እሺ ሶስተኛ እሺ የሰንበትን ቀን አክብር። በጣም ጥሩ። ድገሙ። የሰንበትን ቀን አክብር። በጣም ጥሩ። እሺ የሰንበትን ቀን አክብር ወይም ሰንበትን አክብር። እሺ አራተኛ እናትና አባትን አክብር። በጣም ጥሩ። አባትህንና እናትህን አክብር። እስቲ በሉ ድገሙ። እናትና አባትን አክብር። በጣም ጥሩ። የተጻፈው አባትና እናትህን ነው የሚለው፣ እናትና አባትህም ያው ነው። እሺ በጣም ጥሩ። ስንተኛ ደረስን? 4 አራተኛ ደርሰናል። እሺ አምስተኛ አትግደል። በጣም ጥሩ። ድገሙ እስቲ። አትግደል። እሺ ከዚያ ቀጥሎ እሺ አታመንዝር። በጣም ጥሩ። እሺ ድገሙ። አታመንዝር። እሺ ከዚያ አትዋሽ። አይደለም። እሺ አትስረቅ። እሺ በጣም ጥሩ። ድገሙ። አትስረቅ። እሺ በጣም ጥሩ። ከዚያ በሐሰት አትመስክር። በጣም ጥሩ። ከዚያ ስንት ምንድነው? በሐሰት አትመስክር። እሺ በጣም ጥሩ። ከዛውን ስንተኛ ላይ ደርሰናል? የዛሬው ትምህርት ማለት ነው አይደል? የደረስንበት። እሺ ባልንጀራህን ራስህ አድርገህ ውደድ። ባልንጀራህን እንደራስህ እሱ ከሱ በፊት አንድ ይቀራል። ከሱ በፊት አንድ ይቀራል። ያው ሚል ሰው አልሰጥም። ብቻ በቃ የባልንጀራህን ነገር አትመኝ። እሺ የባልንጀራህን ነገር ብላ እሷ ጠቅልል አድርገዋለች አይደል? ሀብቱን፣ ንብረቱን፣ ገንዘቡን፣ ሚስቱን አትመኝ ነው የሚለው። እሺ ባጭሩ ማለት ትችላላችሁ፣ አትመኝ። እሺ በጣም ጥሩ። ከዚያ ቀጥሎ የመጨረሻው ቅድም ሰላም ያለው ማነው? አሜን ያለው ራሱ ይንገረና። አሜን። ባልንጀራህን በጣም ጥሩ። ባልንጀራህን እንደራስ አድርገህ ውደድ። በጣም ጥሩ። ምኞት ታውቃላችሁ? ምኞት እሺ ቀላል አድርግላችሁ። ይሄ ነገር የኔ በሆነ ብዬ ተመኘው ብላችሁ አታውቁም? ታውቃላችሁ? ስለዚህ ምኞትም ማለት ነው። አሁን በነገርኳችሁ መሰረት ሞክሩ። እሺ አንድ ነገር የኔ በሆነ እሺ ብሎ ማሰብ መፈለግ መሻት ይባላል። እሺ ስለዚህ መመኘት ማለት የሆነ አንድ ነገር አለ። ያ ነገር አሁን በነገርኳችሁ መሰረት ክፉ ምኞት የሚሆነው የሌላ ሰው ንብረት ሲሆን፣ ለምሳሌ እሱ ገንዘብ አለው እንበል፣ የሱ ገንዘብ የኔ በሆነ ብዬ ካልኩኝ ምን አልኩ ማለት ነው? አልዋሸው። ምንድን ያልኩት? ተመኘው። የተመኘውት ምኞት ደግሞ ከ10ቱ ትእዛዛት አንዱ የሚያደርገው ምኞቱ ክፉ ስለሆነ ነው። ለምሳሌ እናንተ አሁን ወደፊት የቤተ ክርስቲያን ትምህርት ተምሬ ቤተ ክርስቲያንን ባገለግል ብላችሁ ብትሉ ይሄ ክፉ ምኞት አይደለም
ደግ ምኞት ነው። ከ10ቱ ትእዛዛት አንዱን መጣስ አይደለም። ገብቷችኋል? ግን ለምሳሌ አንድ የቤተ ክርስቲያን አገልጋይ ታዩና እሷ ሳትሆን እኮ እኔ ነበርኩ ማገልገል የነበረብኝ ካላችሁ ግን ምን ሆነ ማለት ነው? ክፉ ምኞት። የእሷ አገልግሎት መሆን የነበረበት የኔ ነው። ወይም ትምህርት ቤታችሁ ለምሳሌ አንድ ሰው ጥሩ ውጤት ታመጣለች አንድ ጓደኛችሁ አይደል? ከዛ ትቀኑና ያላችሁ ይሄ ውጤት እኮ ለኔ ነበር የሚገባው፣ እኔ ነበርኩ ማግኘት አልነበረብኝ እሱ አይደለችም ካላችሁ ውጤቱን ተመኝታችኋል። ምኞታችሁ ደግሞ ምንድነው? ደግ ነው ክፉ ነው? ክፉ ነው። በአጠቃላይ ወደ እናንተ ቀለል ለማድረግ ሞከርኩ እንጂ ትልልቅ ሆኖ ሲያድግ የባልንጀራ ምንድነው የሚለው? ሀብቱን አይደል? ንብረቱን አይደል? ሚስቱን አይደል? እነዚህን ሁሉ አትመኝ። አሁን በወንድ ተጻፈ እንጂ ሴትም ብትሆን የባልንጀራሽን ባል እንደማለት ነው። የባልንጀራሽን ሀብት ማለት ነው። የባልንጀራ ማለት ደግሞ ማለት ነው ጓደኛ ማለት ነው። ስለዚህ ለምሳሌ ባልና ሚስት አንድ አካል ናቸው አይደል? እግዚአብሔር አንድ አካል ያደርጋቸዋል። ስለዚህ የሱ ባል የኔ ባል መሆን አለበት ብሎ መመኘት ማለት ነው። ይሄ አልወሰዳችሁም እኮ አልነጠቃችሁም እኮ፣ ግን መመኘታችሁ ራሱ እድሉን ብታገኙ ስለምታደርጉት ኃጢአት ይሆናል ማለት ነው። ስለዚህ አትመኝ ሲባል ምን ማለት ነው? የሌላ የሆነውን ንብረት የኔ በሆነ ብላችሁ መመኘት አይገባችሁም ማለት ነው። ግልጽ ነው? ምን ችግር አለ እኔ ባይምሮዬ ያሰብኩት አላደረኩት ማለት አይቻልም ማለት ነው። ምክንያቱም እድል አጣችሁ እንጂ በሐሳባችሁ ያመላለሳችኋትን ጊዜውን ብታገኙ ታደርጓታላችሁ አይደል? ስለዚህ ምኞት የተከለከለው ለዛ ነው። ይኸውላችሁ ምኞት የግል ብቻ ይመስላል፣ ግን ቀስ ቀስ እያለ ሌሎቹን ትእዛዛት እንድታፈርሱ ይጋብዛችኋል። ለምሳሌ ይሄ ሰውዬ እንደው አልወደድኩትም እሱ ያዘውን ነገር ለኔ በወስድ ይሻለኛል ካላችሁና መውሰድ ካልቻላችሁ አንድ ቀን ግን እንደው እጃችሁ ላይ የሆነ ነገር ሰው የሚያጠፋ ነገር ኖሯችሁ ሰው በሌለበት አጋጣሚ ብታገኙ ሰይጣን ያቺ የመጀመሪያው ምኞታችሁን ይዞ ይገፋፋችኋል። አጥፋው ንጠቀው ውሰድበት ይላችኋል። ስለዚህ ነፍስ ወደ ማጥፋት ትሄዳላችሁ። ነፍስ አጠፋችሁ ማለት ደግሞ ከ10ቱ ትእዛዛት የቱን አፈረሳችሁ ማለት ነው? አትግደል። መነሻው ግን ምን ነበረ? ምኞት ነበር። ዝሙትም ልክ እንደዚሁ ነው የሚፈጸመው፣ የማይገባችሁን በመመኘት። መስራቅም ልክ እንደዛው ነው። የገሌ ሀብት ንብረት የኔ በሆነ ካላችሁ ሰውየው በሌለበት የሆነ አጋጣሚ ብታገኙ የተመኛችኋትን ትንሽ ብትወስድ እስክሪብቶ ምናምን እኮ አሁን ትልቅ ሀብት ላይ አትሂዱ። በእናንተ ደረጃ ትምህርት ቤታችሁ ወይ ሲያምር ያስችው ሰዓትሽ ሲያምር እስክሪብቶሽ ትላላችሁ። ማድነቅ ሌላ ጉዳይ ነው። ነገር ግን እንደው የኔ በሆነች እስክሪብቶ ካላችሁ አጋጣሚው ቁጭ አርጋው ትታው ረስታው ቢሄድ አንዳንዴ አንስቶ ድብቅ የሚያደርግ ልጅ አልገጠማችሁ? የተመኘውን ወደ ምን ቀየረው ማለት ነው? ወደ ተግባሩ ምን ሆነ? ስርቆት። የሰረቀ ደግሞ ምንድነው ብለናል? አትፍሩ። አፍርሷል እኮ። ስሙ ማን ነው? የሰረቀ ሰው ስሙ ማን ይባላል? ሌባ። ስለዚህ ከሰረቃችሁ ምንድናችሁ ማለት ነው? ሌባ መባል ትፈልጋላችሁ? አንፈልግም። ስለዚህ ወደ ስርቆት ላለመሄድ መጀመሪያ ምኞታችሁ መግታት አለባችሁ ማለት ነው። እሺ፣ ከዚያ ነው የሚነሳው። አሁን ይሄንን በመጽሐፍ ቅዱስ ታሪኮች አስደግፈን ስናየው ለምሳሌ በመመኘታቸው ይሄ ንብረት ሀብት አይደለም እግዚአብሔርን ያጡ ሰዎች አሉ። ክፉ ምኞት በመመኘታቸው እነማን መሰሏችሁ? አዳምና ሔዋን ዕፀ በለስን በልተው ከዚያ ከተድላ ደስታ ከገነት የወጡት የእግዚአብሔር ልጅነታቸውን ያጡት ምን ተመኝተው ይመስላችኋል? ምን ተመኝተው? እሺ፣ መብላት ስለሚጣፍጥ እነሱ አምላክና ፈጣሪ ኃያል እንሆናለን ብለው። አያችሁ፣ ምኞታቸው ምን ነበር ማለት ነው? ማንን መሆን? ፈጣሪ መሆን፣ አምላክን መሆን። ይሄ ምን አይነት ምኞት ነው? ጥሩ ምኞት ነው። አምላክ ስንት ነው? አንድ፣ እሱም እግዚአብሔር ነው። ከሱ ውጭ ሌላ አምላክ መሆን የሚችል አለ? የለም። ሁሉ ከሱ በታች ነው። ስለዚህ የፈለገ ነገር ብንመኝ እግዚአብሔርን መሆን መቻል አይቻልም። እግዚአብሔርን መምሰል ይቻላል፣ እሱ ምን የምሰሉ ስላለ። ያ ግን መምሰል የምንችለው በአቅማችን ነው፣ በተሰጠን ነው። ሁሉንም መሆን አንችልም። በሁሉ ቦታ መገኘት አንችልም። ለምሳሌ በሁሉ ቦታ መገኘት የሚችለው ማን ነው? እግዚአብሔር ብቻ ነው።
ቃል ኪዳን አሁን ቅዱስ ገብርኤልን ብትጠሩ ቅዱስ ገብርኤል በተሰጠው ቃል ኪዳን እግዚአብሔር በሰጠው ቃል ኪዳን ቅዱስ ገብርኤልን ስለጠራችሁ ይደርስላችኋል እንጂ ገብርኤል አንድ ቦታ ካለ ሌላ ቦታ ገብርኤል አይኖርም። በሁሉ ቦታ መገኘት የሚችለው ማን ብቻ ነው? እግዚአብሔር ብቻ። በሁሉ የሞላ እግዚአብሔር ብቻ። ስለዚህ በሁሉ የሞላውን አምላክ እኔ ካልሆንኩኝ ብሎ እንደ አዳምና እንደ ሔዋን መመኘት መጨረሻው ምን ይሆናል ማለት ነው? ሞት ይሆናል ማለት ነው። ምክንያቱም የመጀመሪያው ትእዛዝ ምን ይላል? ከኔ በቀር ሌላ አምላክ ስለዚህ ሌላ አምላክ መሆን የሚችል የለም ማለት ነው። ስለዚህ የራሳቸውን አምላክ ለማድረግ የሚያስቡ ሰዎች የመጀመሪያውን ትልቁን ሕግ ስለሚንዱ መጨረሻቸው ሞት ይሆናል። እግዚአብሔር ግን ቸር ስለሆነ ከሞት ደግሞ ተሰቅሎ ሞቶ አሁን ሰሞኑን እያከበርን ነው አይደል የነበረው? ሞቶ ተሰቅሎ ተነስቶ አዳምና ሔዋንን በይቅርታ በምህረት እሱ ፈልጎ ፈቅዶ ወደ ቤቱ መልሷቸዋል። ስለዚህ ክፉ ምኞት እንደዚህ ያለው ሞት ታመጣለች ማለት ነው። ሌላም ብዙ ታሪኮች መጥቀስ ይቻላል። ለመብላት ተመኝተው እግዚአብሔር የሰጣቸውን ጸጋ ደግሞ ያጡ ደግሞ አሉ። ለምሳሌ ሁለት መንታ ወንድማማቾች ታውቃላችሁ? መጽሐፍ ቅዱስ ላይ ያሉ ማንና ማን? ኤሳውና ያዕቆብ። አዎ የይስሐቅ ልጆች ማለት ነው። ኤሳውና ያዕቆብ ሁለተኛ ነው የወጣው ተረከዝ ይዞ አይደል? ታላቁ ኤሳው ነበር እና ለታላቅ የሚሰጠውን የእግዚአብሔር ልጅነት ብኩርና የምትባለው የበኩር ልጅ መባል የሚያሰጠውን ጸጋ ያዕቆብ አንድ ቀን አጥቶታል። በአንድ ቀን ምን ተመኝቶ? ምግብ ተመኝቶ። ስለዚህ መብላት በመመኘት ለኔ ብቻ በማለት በእንደዚህ አይነት ነገሮች ትልቁ ነገራችሁን ማጣት የለባችሁም። ክፉ ምኞት ኃጢአት ነው። ኃጢአት ሆኖ ብቻ ሳይሆን በዛ ብቻ ሳይሆን የሚቀረው ሌሎቹንም ኃጢአቶች ደግሞ እንድትንዱ ያደርጋችኋል። ስለዚህ እንደዚህ አይነት ታሪኮችን ስታነቡ እንደው የሰው የተሳሳተው ክፉ ተመኝቶ ነው እኔም እንደዛ ድጋሚ እንዳልሳሳት ብላችሁ ማለት ያስፈልጋል። ማሰሪያው ግን ምን መሰላችሁ? እንግዲህ ምኞት ሐሳብ ነው። ሐሳቤን ልገታው አልችልም የሚል አንዳንድ ሰው ይመጣል። ለምሳሌ ሀብት ንብረት ያስፈልጋል አይደል? ሀብት ንብረት የሰው የሆነውን ለኔ ካልሆነ ማለት ነው ችግር እንጂ ግን እግዚአብሔር የተባረከ ሀብት የተባረከ ንብረት እንዲሰጣችሁ በንብረታችሁ በሀብታችሁ የምትጠፉበት ሳይሆን ሰው የምትረዱበት የምታገለግሉበት እንዲያደርግ ግን ሀብት ንብረት እንዲሰጣችሁ እግዚአብሔርን መጠየቅ ነውር አይደለም። ትልቁ ጸሎት የእግዚአብሔርን መንግስት መመኘት ነው። ሌላው ሁሉ ይጨመርልናል አይደለ? አንድ ጉዳይ ግን ፈልጋችሁ ለማሟላት ቢጎድልባችሁ እንደው በላቤ ጥሬ ግሬ ሰርቼ የማገኘውን ሀብት ስጠኝ እሱን ደግሞ ባርክልኝ ብሎ እግዚአብሔርን መጠየቅ ይቻላል። ይሄ ክፉ ምኞት አይደለም። እሺ የማንንም አልተመኛችሁ። አንተ ለኔ ያልከው ካለ ምን በለኝ ያላችሁት? ስጠኝ ያላችሁት አይደል? ስለዚህ አሁን ትምህርት ቤትን ብትሆኑ ሰርቼ ለፍቼ አጥንቼ ለፈተና ስቀመጥ አይምሮዬን እየረበሸ ሌላ ቦታ እየወሰደ ወይም ደግሞ ሰዎች ስተት ሰርተው ውጤቴ እንዲበላሽ የሚያደርጉትን ነገር በሙሉ እግዚአብሔር አርቅልኝ ጠብቅልኝ እኔንም ያጠናውትን በአግባቡ በፍርሃት በጭንቀት ምክንያት ሳልሰራ እንዳልቀር አንተ ጠብቀኝ ብላችሁ ወደ እግዚአብሔር ትጸልያላችሁ። ከዛ በሰራችሁት ልክ ግን ምን ይሰጣችኋል? ውጤት ይሰጣችኋል። ከዚያ ግን ከናንተ የበለጠ ውጤት ሲያመጣ አንድ ሰው ምንድነው ማድረግ ያለባችሁ? ወይ ጥሩ ነው ደስ ይላል በርታ አለቀ። ከዛ ውጭ የሱ ውጤት ለኔ ነበር ሞኝ ነበርበት ካላችሁ ክፉ ምኞት ናት ማለት ነው። ግልጽ ነው አሁን? ገብቷችኋል? ስለዚህ ትፍቱ በግዕዙ ወይም ደግሞ አትመኝ የሚለው ትእዛዝ ስንተኛ ነው ማለት ነው? 9 ስንት ትቀረናለች? 1 ምኞት ፍትወት ይባላል። እስቲ ፍትወት በሉ። አዎ እና በአንዳንድ ጊዜ ሲጠቀስ ቤተክርስቲያን አካባቢ ሰምታችሁ ፍትወትን አስወግድልን ሲባል ክፉ ምኞትን ማለት ነው። ቅድም እንደነገርኳችሁ ደግ ምኞት ክፉ ምኞት አለ አይደለ? ያለ መለየት የግዕዙ ይቀላችኋል። ፍትወት እሺ ፍትወት ይባላልና ያን መጥፎ ምኞት ከማስወገድ መቻል አለባችሁ ማለት ነው። ይህችን ምኞት የምትባለዋን ነገር ካፈረሳችሁ ከ10ቱ ትእዛዛት አንዱ ፈረሰ። አንዱ ከፈረሰ ደግሞ በተከፈተው መስኮት ብርሃን ገባ እንዳልነው ሁሉም ፈረሰ ማለት ነው። ስለዚህ ክፉ ምኞት ንስሐ የሚያስፈልገው ኃጢአት ነው ማለት ነው። እና ክፉ ከመመኘት ራሳችሁን መጠበቅ መቻል አለባችሁ። ደጎች፣ አሳቢዎች፣ አዛኞች መሆን አለባችሁ የሚለውን ለዛሬ እንድትይዙ ነው። የሰማነውን በልቦናችን ያሳድርብን። አሜን። ሁሉ ጊዜ እንደምላችሁ ጽኑ፣ በእምነታችሁ ጠንክሩ፣ በትምህርታችሁ ታዘዙ፣ ለእናት ለአባታችሁ ለታላላቆቻችሁ ደግሞ ተፋቀሩ እርስ በርሳችሁ። አዎ ተስፋ አላት በእናንተ ቅድስት ቤተ ክርስቲያን
ቤተክርስቲያናችሁ አይደል ኦርቶዶክሳዊ ተዋህዶ ሃይማኖታችን ኢትዮጵያ ደግሞ ሀገራችን ሀገራችሁ ይሄንን በልቦናችሁ ይጻፍላችሁ እሺ ደጉ እግዚአብሔር ያሳድጋችሁ መልካም የትንሳኤ ሰሞን ያድርግልን አንዲት ቀርታናለች ከተዛዛቱ እሷን ደግሞ በሚቀጥለው ጊዜ እንማራለን ማለት እሺ ያኔታ አቤት እግዚአብሔር አገልግሎቱን ይባርክልዎት አሜን በመከራ ቀንም ጸሎት ልመናዎትን ይስሙት አሜን ረድኤት በረከቱን ይስጡት አሜን እናመሰግናለን እኔ ባመሰግናችኋለሁ ደጉ ልጆች እግዚአብሔር ይስጣችሁ አሜን እሺ ቤት ያሉትን ልጆች ወላጆች ሁሉንም ከኛ ጋር አብሮ ሲማሩ የነበሩትን ሰላም ሁኑ ሰላም ያገናኘን መልካም በዓል በሏቸው ወደዚህ ዙሩ ሰላም ሁኑ ሰላም ያገናኘን መልካም በዓል እሺ በጣም መልካም በዓል ብሏቸው እናመሰግናለን ብሏቸው እሺ በጣም ጥሩ ይበቃናል እሺ በሰላም ያቆየን እግዚአብሔር ልጅ ከዝግጅቱ ተመልሰናል ስለ 9ኛው ከ10 ትእዛዛቱ ስለ 9ኛው ላስተማረን ለአባታችን ለእናታችን እግዚአብሔር አምላክ ቃል ሕይወትን ያሰማልን አሜን ወደ እግዚአብሔር ልጆች የዛሬ ዝግጅቶቻችን የተከታተላችሁትን መስል ነበር ከዝግጅቶቻችንም ብዙ ቁም ነገርና ትምህርት እናገኛችሁበት ተስፋ እናደርጋለን እነዚህ ዝግጅቶች በማስተዋወቅ እስከ መራግፉ ፍጻሜ ድረስ አብረናችሁ ቆየን እኔ ቤኔዘር ሸዋስና እኔ መልእክት ዮሐንስ በጋራ በመሆን ነበር እስከ መራግፉ ፍጻሜ ድረስ በጥሞና ስለተከታተላችሁን እናመሰግናለን በሌላ ጊዜ በሌላ መራግብር እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን መልካም በዓል